በጣም የምወዳትን በጣም የማከብራትን አርቲስት በጣም ደስ ብሎኛል። የኔ ቆንጆ ሰላም፣ እንዴት አላችሁ? አለውን እግዚአብሔር ይመስገን። ሁሉ ሰላም፣ ቆይታችሁ አሪፍ ነው? አለው እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ቤቱን ሞቅ ሞቅ እያደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዴት ናችሁ? ዛሬም ወቅታዊና አዳዲስ በሆኑ ጉዳዮች ላይ መጥቻለሁ ማለት ነው። እናንተም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ሼር፣ ላይክ፣ ኮሜንት አድርጉልኝ። ስለዚህ 97% ሰብስክራይብ እያደረጋችሁ እንዳልሆነ እኔ አይደለሁም ያልኩት፣ ዩቲዩብ ነግሮኛል። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ፣ ቤተሰብ እንሁን እላችኋለሁ። ወደ ቪዲዮዎቻችን እናልፋለን። እናንተም ሰብስክራይብ እና ኮሜንት አድርጉ። አብረን እንቆይ። በጣም የምወዳትን በጣም የማከብራትን አርቲስት ሰላም ተስፋዬን ላገኛት ነው። የእሷን ፊልሞች እያየሁኝ ነው ያደግኩት። ማለት በቃ ከልጅነት ጀምሮ ክላስ እየተማርኩኝ ምናምን በትንሿ ስልክ ነበረ የእሷን ፊልም የማየው እና ዛሬ ላገኛት ነው። እንደዚህ ተዘጋጅቼ የጠበኳት እየመጣች ነው እና አሁን መጣች። ጃኒ እንግዲህ የምታደንቃትን የምታከብራትን አርቲስት ተዋናይት ሰላም ተስፋዬን ልታገኛት ነው ማለት ነው። ስለዚህ ደስ ይላል። እስቲ ቆይታቸውን አብረን እንከታተላለን። አሁን ልታገኛት እንደሆነ እንትን እያለችን ነው ማለት ነው፣ እየገለጸችልን ነው። ስለዚህ አብረን ስለመጣች በጣም ደስ ብሎኛል። የኔ ቆንጆ ሰላም፣ እኔ ስመጣ ፌመስ ከመሆኔ በፊት ማለት ነው የአንቺን ፊልሞች እያየሁኝ ከክላስ ልጆች ጋር ክላስ ቁጭ ብለን እና ፊልሞችን እያየን በጣም ነበረ የምንመሰጠው እና በጣም ነበረ መወድሽ እና አንድ ቀን አዲስ አበባ ሲሄድ ሰላምን አገኛታለሁ ምናምን ስላቸው እመቤቴ እና ማርያም እየሰክሽ እና ዛሬ አገኘሁሽ እና የክላስ ልጆች የሚያዩታል እና አይዲጂት ሁላችንም ህልም ካለን እንደርሳለን አይደል? እኔ አንቺን ፊልም በማይበት ሰዓት በቃ ፊልሞችሽን በጣም ነው የምወዳቸው፣ አክቲንጎችሽን በጣም ነው የሚመቹኝ። በቃ አያቸዋለሁ፣ ደስ ብሎኝ ነው የማያቸው እና የዛኔ ሳይሽ ሰላምን አገኛታለሁ አዲስ አበባ ሲል እቺን ቆንጆ አክተር እያልኩኝ ለጓደኞቼ ሁሌ ነበረ ስላንቺ ማወራው እና ሁሌም ደግሞ ስላንቺ በጣም ነው የምወድሽ እና በቃ ዛሬ አገኘሁሽ። በጣም ነው እዚህ ጋር ተገናኙ ማለት ነው። ተገናኝተው ደግሞ አድናቆቷን አክብሮቷን ያላትን ፍቅር ለሷ እየገለጸችላት ነው ጃኒ ማለት ነው። ስለዚህ ሰላም ተስፋዬና ጃኒ ተገናኝተዋል ማለት ነው። ቆይታቸውን ደግሞ አብረን እንከታተላለን ማለት ነው። እስቲ አብራችሁን ቆዩ፣ ሀሳብ አጋሩ። ስላከበርሽ አንዳንዴ እኛም የሆነ ቦታ ስንደርስ የሆነን ሰው እያደነቅን አድገን ምናምን ከዛ በኋላ ሜቢ እነሱን ያህል ባንደርስ እንኳን የሆነ ቦታ ስንደርስ አንዳንድ ሰው ኮምፒቲሽን ውስጥ ይገባል። ያንቺ እስካሁን መቆየቱ ሪል መሆኑ ነው የሚያሳየው። የእውነት ስለአደነቅሽን ስለወደድሽን እግዚአብሔር ይገባሻል። ጎበዝ ነሽ። በስራሽ ነው ማደንቅሽ። ታውቂያለሽ በቃ ስራሽ አሪፍ ስለሆነ ጥሩም ሰው ነኝ። እሱን ደግሞ በቃ ፍሬንድሊ ስንሆን አየዋለሁ። አይ ጥሩ ሰው ነሽ እናቴ ትሙት እንዴ! ጥሩነትሽም እኮ ይታያል። እዚህ ድረስ የደረስኩት እኮ ፋንሽ የሆንኩት ጥሩነትሽም ስለተጋባብኝ ነው። የሆነ ነገርሽም አያለሁ፣ ታሳይናለሽ እኮ ፐርሰናልሽ ነው ራይት። አንቺም ጊፍት አለኝ። እንግዲህ ሰላም ተስፋዬም ስለወደድሽኝ ስላደነቅሽኝ አመሰግናለሁ። እኛም የሆነ ቦታ እስክንደርስ ድረስ የሆኑ ሰዎችን እያየን ነው። አክብረሽ አድንቀሽ ስላገኘሽኝ አመሰግንሻለሁ ጃኒዬ ያለች ነው። አረ እውነት እናትሽን በጣም ነው የምትወጃት አውቃለሁ። ተነቅሰሻታል። ሮማን እና ቆንጅዬ አንተ እንዴት ነው የሚከፈተው? አንተ እምቢ አለ። ማርያምን ምን አስበው ነው? ሰላምን አፍሮ ነው
ታግዥኛለሽ? አንቺ ከከፈትሽው ጀግና። እንዴት ነው ያሰሩት? ይሄ በጥርስ ነው የሚከፈተው። በጥርስ ነው የሚከፈተው። ዋው እናቴ ትሁን ክሬቲቭ። ሶ እኔ የገዛውልሽ በእናትሽ ስም ይላል ሮማን። እኔ ራሴ አድርጌዋለሁ ማርያም ኦሬዲ ታቶ አድርጌያለሁ ብዬ ነው መሰለኝ። ጌታን በቃ እኔ ደግሞ እናትሽ በጣም ስለምትወጃት አንጀቷን ልንካው በቃ ብዬ ፍስፍስ ነገር ነኝ ታውቂያለሽ። አሁን እሱ ብቻ ጊዜን በማርያም እንዳደረግላት እኮ ነው። አያምርም? አይ በጣም ነው ፍስፍስ ይሰራ ጥፍሬ እኮ ነው። ሁሉ ነገር ተቀብዬሽ ነው አንቺ ያንቺ ጅስ እንደ ይሄን ዳር እንትን ዳር ማለት አልተያያዘብኝማ። ከስር ተያይዟል። አንተ ተያይዟል። ስጦታውንም እንግዲህ ሰላም ተስፋዬ አንገት ላይ አድርጋላታለች። ሰላም ተስፋዬም እያመሰገነቻት በጣም ነው የሚያምረው ስጦታው። በነገራችን ላይ ያው እናት ለዘላለም ትኑር። ሰላምዬ እናትሽን ያኖርልሽ። ስለዚህ ደስ ይላል ማለት ነው። ዳኒም እዚህ አንድ ትልቅ ነገር እያደረገች ነው ለሰላም ተስፋዬ ማለት ነው። ሰላም ተስፋዬ የእናቷን ስም ሮማን የሚለውን እንደተነቀሰች ይታወቃል። በእናቷ ስም የአንገት ሀብል ስጦታ ይዛላት እንደመጣች እና ልታበረክትላት እንደፈለገች እየተናገረች ነው። እንግዲህ ለሰላም ተስፋዬ ጃኒ ስጦታ እየሰጠቻት ነው ማለት ነው። ይገባሻል የኔ ወርቅ። እስኪ በእናትህ ንግስት ማርያምን ኩዊን እኮ ነች። ፎቶጄኒክ በስመ አብ ፎቶጄኒክ ነሽ። ኧረ ማርያም ቴንክ ዩ። አንቺም ነሽ። ቴንክ ዩ በጣም ነው ያለው። ቴንክ ዩ ጃኒ፣ አመሰግናለሁ። ወደድሻቸው? በጣም ብዙ ነገር ነው። አረ ብዙ አይደለም። ይሄ ላንቺ ትንሽ ነው። እንግዲህ ስጦታው በሀብል አላበቃም። የጃኒ ለሰላም ተስፋዬ ስጦታ ማለት ነው። ምንድነው እያደረገች ያለችው? ሌላ የሰላም ፎቶን አሰርታ እየሰጠቻት ነው። ሰላም ተስፋዬን በጣም እንደወደደችው እና እያመሰገነቻት ነው ያለችው ማለት ነው። አሜን። እንደዚህ አይነት አድናቂ ይኖራችሁ። አመሰግናለሁ፣ በጣም አመሰግናለሁ። የእውነት ይሄ እንትን ላይ ኩስትር ያልሽ ልጅ የምትመስለው ብዙ ሰውም ይላል። በዚህ አጋጣሚ ይሄ ላይ አድናቂዎችሽ ምናምን አንዳንድ ነገር ከላም ኩስትር ያልሽ ነች ነው ይባላል። የዋ ነች እና በቃ ስላገኘሁሽ በጣም ደስ ብሎኛል። የኔ እናት አክብረሽኝ ስላገኘሽኝ ሪስፔክት አለሽ በጣም እኔ አውቃለሁ። እና አክብረሽኝ ድረስ መተሽ ስላገኘሽኝ በጣም አመሰግናለሁ። እኔም አመሰግናለሁ እስካሁን ስለወደድሽኝ። ቴንክ ዩ በጣም ይሄ ትልቅ ክብር ነው ለኔ። እንዴ እስከፍሪው ማንም ሰው አርጎ ማያውቅ ነገር ነው። ሶ ቴንክ ዩ አይ ሚን አሉ በጣም ብዙ የሚያደንቁኝ የሚያከብሩኝ አድናቂዎች አሉ። በጣም ነው የማከብራቸው፣ በጣም ነው የምወዳቸው።
ፊዚክሊ ደግሞ እንደዚህ አግኝተሽኝ አክብረሽኝ ይህንን ስላደረግሽ አመሰግንሻለሁ። አንቺ ራሱ እንግዲህ ስለ ሁሉም ነገር እያመሰገነቻት ነው። እንደዚህ አይነት አድናቂ ይኑራችሁ። ቴንኪዩ ጃንዬ፣ ከልብ አከብራለሁ፣ አመሰግንሻለሁ እያለቻት ነው። ሰላም ተስፋዬ ማለት ነው። በስጦታዎቿን ወዳላታለች። ስለዚህ እያመሰገነቻት ነው ጃኒን፣ ሰላም ተስፋዬ ማለት ነው። በኢየሱስ ስም ጃኒ እንግዲህ እዚህ ጋር ያሳቀች ከመቸኮሉ የተነሳ ብርጭቆውን ስብር አደረግሽ ጃኒ። አይ ችግር የለም፣ ሀሳብሽ ተሳክቷል፣ ህልምሽ ተሳክቷል። አትቸኩይ እና ከሰላም ተስፋዬ ጋር የነበራቸው ቆይታ ይሄን ይመስላል። ሀሳብ አስተያየታችሁን አጋሩ፣ ኮሜንት አድርጉ፣ ያላችሁን ሀሳብ ጻፉልኝ ማለት ነው። ቀጣይ በምን ይሰራ የሚለውን ሀሳብ አጋሩ። አብረን እንቆይ። ትዳር እስኪ አንድ ጥያቄ ልጠይቅሽ ነው። 10 ምናምን ዓመት ትዳር አለሽ። ታገቢ ነው አይቀርም። ለዛ እስኪ ልውሰድ ስታገቢሽ ነው። አሁን ሪሌሽንሺፕ ላይ አይደለም። አሁን ስለ ትዳር አንቺ ለምን እንደጠየቅሽ ታውቂያለሽ? አሪፍ ኤክስፒሪየንስ አለሽ እና ቻይ ይሄን ብታረጊ ይሄን እንደዚህ አሪፍ ነው የሚለውን ነገር ንገሪኝና ከዛ እኔ ደግሞ መጥቼ አመሰግንሻለሁ የሆነ ቀን። አይ ፕሮሚስ። አንቺ ለትዳር ሲጀመር አሪፉ ነገር አለሽ። ዋናው ነገር እሺ ይዘሽዋል። ቅድም ያወራ ነው ጥሩና መልካም ልብ ካለሽ እንኳን ከትዳር አጋርሽ ጋር ከጠላትሽም ጋር እኮ መኖር ትችያለሽ። በቃ ልብሽ ነው መልካም መሆን ያለበት፣ ጥሩ መሆን ያለበትና እሱ ኦልሬዲ ስላለሽ ለትዳር ብቁ ነሽ። መልካም አስተሳሰብ ሲኖርሽ፣ መልካም ልብ ሲኖርሽ ለማንም ትመቻለሽ። ያንን ሰው ማን አይፈልግም አይደል? ቴንክ ዩ። ስለዚህ ዋናውን ይዘሻል ነው። ዋው ያስብላል። እኔ ቆንጆ ጃኒ በፍቅር ተጎድታ ታውቃለች ብለሽ ታስቢያለሽ? በፍቅር ተጎድቼ ፍቅር ይጎዳል። ሜቢ መጉዳት ይለያያል። አሁን መጎዳት ሲባል ብዙ አለመተሳሰብ፣ ማንን ትሪት ማድረግ እንዳለበት ሳታቂ ስትቀሪ አምለሰትን እዚህ ጋር ማለት ነው። ጃኒ ስለ ትዳር እስቲ የ15 ዓመት የትዳር ልምድ ስላለች ስለ ትዳር ንገሪኝ። ለትዳር ምንድን ነው የሚያስፈልገው? መሰክርልሻለሁ እያለቻት ነው። ኤሚ ደግሞ ምንድን ነው ያለችው? ማለትም አምለሰት ቆንጆ ልብ ካለሽ ለትዳር በቂ ነው፣ እሱም ደግሞ አንቺ አለሽ እያለቻት ነው ማለት ነው። ስለዚህ ለትዳር የሚያስፈልገው ቆንጆ ልብ ነው እያለች ነው ኤሚ። እና እናንተ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ በዚህ ጉዳይ ላይ። በስንት ቀን የመሰለሽ አሪፍ በቃ የሆንኩት በሁለተኛ ቀን ምናምን የሆነትሽን እግዚአብሔር አንበሳ በአንበሳ እናትሽ እናቴ ቤትን ገዛሁልሽ። በቃ እናትሽ ቤት መግዛት ነበር የምታስብ። እናትና አባቴን አዲስ አበባ መምጣት ነው የምፈልገው። ኪዳነ ምህረትን ደውዬ እናቴ ቤቱ ሊገዛ ነው በቃ አዲስ አበባ ነው ያልኳት። ሊገዛ ነው በቃ አሪፍ ነው የሆንኩት ምናምን ነገር። እሺ እኔ ልጅ እግዚአብሔር ይቅናሽ። ተመረቅሽ? እንዴ ሁሌ ነው የምመረቀው። ቤትም አሪፍ ኩንኝ ያለዋቸው። የመጀመሪያ ልጅ ነሽ? አይደለሁም ግን በቃ በእኔ ተስፋ አላቸው። ስንተኛ ልጅ ነሽ? 5ኛ። እና ግን የቤቱን ኃላፊነት የወሰድሽው አንቺ ነሽ? ያኔ መመረጥ ከእግዚአብሔር ይሰጣል እኮ እንደዚህ ከቤተሰቡ አንድ ተመርቆ ከዛ ኃላፊነቱ ይበዛበታል። ደግሞ ይችላል አይገርምም? እና ከዛ በኋላ ላይቭ ተጀመረ ምናምን ባንዴ ቡም አልኩ። አሪፍ ሆነልኝ። አንበሳ ምንድን ነው ግን? አንበሳ ማለት እንትን ነው፣ ብር ነው። ስንት ብር ነው? ወይ ጉድ! ነገር ዩቲዩብ ላይ አይ ብዙ ብር ገምቼ እስኪ በብር 100,000 ብር። ዋው ጥሩ ነው የምታስቡልን ማለት ነው።
አይ አንበሳ ስላልሽኝ እንደው እና ከነንትኑ ይመጣ መሰለሽ ከነጭራው ይመጣ መሰለሽ አንበሳ አይ አይደለም በማይም ድምጽ የሌለው አንበሳ ስለሆነ ትንሽ እንደዛ ነገር ቲክቶክ ግማሹን ይወስዳል ሀፍ ግማሽ ይወስዳል ከዛ ግማሽ ነው የሚደርሰን እኛ ጋር $300 ግማሽ ሲሆን $150 ነው የሚገባው ማለት ነው። በሁለተኛ ቀን አንበሶች ማግኘት ጀመርሽ ማለት ነው። ላይቭ በገባው በሁለተኛ ቀኔ ነው ጊፍት ያገኘሁትኝ እና አሪፍ የሆንኩትኝ አንበሳ መውረድ ጀመረ፣ ብዙ ነገር ተቀየረ እያለች ነው ጃኔ። ምን ትላላችሁ? ያው አይ ደስ ይላል። ሀሳብ አስተያየታችሁን አጋሩ። የሰውን እንባ የምትረጪ ስምና ዝና ስላለሽ ሴሌብሬቲ ስለሆንሽ ፌመስ ስለሆንሽ የሰውን እንባ የምትረጪ የሰውን ባል የምትቀኒ ማንነትሽን ሳቅ መጥቼ እናገራለሁ። ይሄ ከመጀመሪያውም ጀምሮ ነው የምናገረው። እናገራለሁ። ሴሌብሬቲ ነሽ ምናምን የራሱ ጉዳይ ነው። እናገራለሁ። ይሄንን እኮ ወደፊትም ነው እኮ የምናገረው ብያቸዋለሁ። እኔ እናገራለሁ ስል ይሄ ወሬ አይደለም። በቃ ምክንያቱም እዛ ጋር የምታለቅሰዋ ሚስት ታሳዝነኛለች። ሚስት ነበርኩና እኔ የልጅ እናት ነኝ። ከተበዳይ ጎን እንጂ እንዲህ ከሚሰዋ ጎን አይደለሁም። እንደዛን ሴቶች ነው እንጂ መናገር ፈልገው እዚህ ጋር ያለችው እናት አይደለም። ያልሆነ ነገር ግን ያለ ስምሽ ስም አልሰጥሽም። ሳታደርጊ አደረገች አልልሽም። ተረክተሽናል ፈጥሬ አላወራብሽም። የውሸት ማንነት አልሰጥሽም። ገንዘብ ስለማገኝበትና ስለምኖርበት ሳይሆን ስለ ህሊናዬ፣ ስለ እናትነቴ፣ ስለ ሴት ልጅነቴ ዝም ብዬ አልለጥፍብሽም። ሚዲያ ላይ መተሽ በምታሳይኝና በምታወሪው በምታደርጊው ካራክተር ተሞርክሼ ቪዲዮ ልሰራብሽ እችላለሁ። ሚዲያ ላይ ስትመጪ ለመነጋገሪያ ርዕስ መሆን ፈልገሽ ነው የመጣሽው። ሰዎች እንዲያወሩብሽ ፈልገሽ ነው ሚዲያ ላይ የመጣሽው። ስላንቺ ሳወራ ሊያሾ እዚህ ጋር ምንድን ነው የሰውን እንባ የምትረጩ አርቲስቶች፣ የሰው ቤት ውስጥ እየገባችሁ ሴቶችን የምታስለቅሱ፣ የሴት እንባ ላይ የምትጫወቱ ሴቶች እያለች ነው። እና ምን ትላላችሁ እስቲ? ይሄ እኔ ምንም እንትን አላለኝም፣ ግን መረጃውን ከየት ነው የምታገኝ? እስቲ ሀሳብ አጋ ሚዲያ ላይ ሲመጣ የሆነ ሰው ኢንተርቪው ሲሰጥ እኮ ኢንተርቪው ሰምተሽ የሚጠቅምሽን ትወስጃለሽ፣ የሚያስተች ከሆነ ያስተችሻል። በእኛ ስላልተለመደ ግን ሁሉን ነገር ከጥላቻ ስለምትወስዱትና ስለምትገነዘቡ እንደዛ ይመስላችኋል። ነው አይደለም። ሁሉም ሰው ወደ ሚዲያ ሲመጣ እውቅና ፈልጎ ስምን ፈልጎ ቢዝነስን ፈልጎ ነው የሚመጣው። እኛ ስንናገር እኛን እንደ ሌላ ነገር እናንተ እንደ ትክክል አድርጋችሁ የምታስቡ ከሆነ ስለምንለያይ አስተሳሰብ ሊሆን ይችላል ብዬ አስባለሁ። እና ይሄንን ምንድን አንድ እናት ወይም የቤት እመቤት ቤቷ ውስጥ ያለውን ስራ ልትሰራ ውጪ ሰርታ ካልገባች የባል ይሄ በጣም ለሁላችንም ልንወስደው የሚገባው ነገር ነው። ሊያሹ እያለች ያለችው ሰው ኢንተርቪው ላይ ሲቀርብ የሚጠቅመንን እንወስዳለን፣ የማይጠቅመንን ደግሞ ያው ዝም ብለን እናልፋለን ማለት ነው። አይመለከተንም። እኛን የሚመለከተን የሚጠቅመንን ነገር ብቻ ወስደን እናልፋለን ማለት ነው። ስለዚህ ሁሉንም ነገር ኮፒ እናደርጋለን ማለት አይደለም። የሚያስፈልጉንን ሀሳቦች ከዛ ላይ እንወስዳለን ማለት ነው። ምን ትላላችሁ እናንተ? ይሄ አሪፍ ሀሳብ ይመስለኛል ሁላችንም መውሰድ ያለብን እና ሀሳብ አስተያየታችሁን አጋሩኝ እስቲ ኮሜንት። ውዶቼ፣ ማሮቼ፣ አበባዎቼ ቆይታችሁ እንዴት ነበረ? አሪፍ ነበረ? እኔ ጋር አሪፍ ነበረ። ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን ጻፉልኝ፣ ኮሜንት አድርጎልኝ። 97 ከመቶ ሰብስክራይብ እያደረጋችሁ አይደለም ከተመልካቾች ውስጥ ማለት ነው። ሰብስክራይብ አድርጉኝ። ከፍ ቤቱ ሞቅ እናሳድገው። ይሄን ቤት አብረን እንስራ። ስለዚህ ሀሳብ አስተያየታችሁ በስራዬ ልታግዙኝ የምትፈልጉ ከጎኔ መሆን የምትፈልጉ ጻፉልኝ። ቴሌግራሜን ፌስቡኬን ማስቀምጫለሁ። በዛ ላይ አብረን መስራት እንችላለን ማለት ነው። ስራ መስራት እፈልጋለሁ። ስለዚህ ሀሳብ አስተያየታችሁን ጻፉልኝ፣ አጋሩኝ። አብረን ድንቅ ቆይታ ይኖረናል። አመሰግናችኋለሁ። ተባረኩ። መልካም ቆይታ። ሰብስክራይብ ማድረግ እንዳይረሳ።